ወኢና ኢለይሂ ራጂዑን እኛም የአላህንን ወደ እርሱም ተመላሽ ነን። የእናቱን አደራ ግን ከጫፍ አድርሶ። ይህ በምስሉ ላይ የምታዩት ልጅ ኻሊድ ይባላል። የ14 ዓመት ታዳጊ ህፃን የ8ኛ ክፍል ተማሪ ነው። እናቱ ከሰሞኑ ታመው ልጄ እኔ ምንም ብሆን የለፋበት ውጤት እንዳታከስር አማና ብለውት ድንገት ወደ አኸራ ይሄዳሉ። ጧት እቤት ጀናዛ አስቀምጦ ፈተና ሄዶ ተፈትኖ መጣ። ከባድ ፈተና። ከሰዓት እናቱን ቀብሮ እንደገና ደግሞ ሁላችንም ይህንን አሟሟት እንፈልገዋለን። ለቤተሰቦቻቸው የሚያስደነግጥ አሟሟት፣ ለነፍሳቸው የሚያስደስት ለሰሚ የሚያስቀና አሟሟት የሞቱ ሁለት አባቶች ታሪክ እነግራቸዋለሁ። አላህ Subhanahu Wa Ta'ala እነሱ በሄዱበት መንገድ የምንሄድ ያድርገን። እስከ መጨረሻ ወላሂ አብሽር እና ሶፍት ስንት ነው የሚሸጠው? እስኪ ያሳየን። ሱብሃንአላህ በዚህ ቪዲዮ በጣም ትገረማላችሁ። እስከ መጨረሻ አዳምጡኝ። ኮፒ ሊንክ ሼር ሪፖርት فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنيا تكبرشنا لكتاتش بالاجوبات يا الله سلام زنا تردي تشرطها إن شاء الله زاريم كما قلنا تملكتاتش أنا جاجري تدودي تمارطو دم مسلماي فيديو على جيك فتام وصاني يمنا لا تشوف فيديو شالو الناس فيديوش بقارن ملكتالن كنا أنت متابعكم للشانل هذا ديسكوني سبسكرايب بمارك نبرشنا كم لايك يا رجعتشو أصحاب استاتي يستاتشو سكيب برنامج سامي براتشون كوني بزي شانل كهولة تور بلاي تفيتشالو تنانت فيديو لك كيف بزوجتشو ما شاء الله أسدستاتشو نيال እኔ የምታወቀው ለነገሩ በዚሁ ቻናል ነው። በዚሁ ቻናል ነው ያደኩበትም። ስለዚህ ያው በአንዳንድ ምክንያት ነው እየተወኩት ያለሁት። ነገር ግን ከዚህ በኋላ በተቻለኝ አቅም ለእናንተ አዳዲስና ወሳኝ የምትማሩበትን ቪዲዮዎች ወደ እናንተ አደርሳለሁ። እናንተ ደግሞ ሁሌም እንደተለመደው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ ለማለት እወዳለሁ። እወዳችኋለሁ፣ አከብራችኋለሁ። እጅግ በጣም ደስ ስላለኝ ኢንሻአላህ ወደ ቪዲዮ አለፍኩላችሁ። እጅግ በጣም መነጋገሪያ ይሁንና እጅግ በጣም የሚያሳዝን በትላንትናው ዕለት እንግዲህ አንድ መረጃ ሲሰራጭ ነበር። ሁላችሁም የምታውቁት ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህንን ወደ እርሱም ተመላሽ ነን። የእናቱን አደራ ግን ከጫፍ አድርሷል። ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን፣ ወደ አላህም ተመላሾች ነን። ይህ በምስሉ ላይ የምታዩት ልጅ ኻሊድ ይባላል። የ14 ዓመት ታዳጊ ህፃን የ8ኛ ክፍል ተማሪ ነው። እናቱ ከሰሞኑ ታመው ልጄ እኔ ምንም ብሆን የለፋበት ውጤት እንዳታከስር አማና ብለውት ድንገት ወደ አኸራ ይሄዳሉ። ጧት እቤት ጀናዛ አስቀምጦ ፈተና ሄዶ ተፈትኖ መጣ። ከባድ ፈተና። ከሰዓት እናቱን ቀብሮ እንደገና ደግሞ ፈተናውን ተፈትኖ መጣ። ይህ ልጅ አባታቸው ሌላ ሚስት አግብቶ ወደ ሌላ ሀገር ነው የሚኖሩት። እንደገና ደግሞ ከሱ በታች ሁለት ወንድሞች አሉት። እነዚህ ልጆች አማና ተሸክሟል፣ በዚህ እድሜው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እናቱን አላህ ይዘንላት፣ እሱንም አላህ ሰብር ይበለው። ወንድም እህቶቼ በተቻለም ሁሉ ከጎኑ ልናግዘው አለንህ፣ አብሽር ልንረው ይገባል። በዚህ እድሜው የተሸከመው ፈተና ቀላል አይደለም። ሐቂቃ በጣም ከባድ ነው። የእናት ሞት ሌላ ነው፣ እንደገና ህፃናት መሸከም ሌላ ነው። እሱ እንደገና ህፃን ነው፣ ሌላ ነው። አላህ ሰብር ይስጠው፣ አላህ ይርሐማት፣ እሷንም አላህ የጀነት ይባላት። የወንድማችን የካሊድን እናት አላህ ይዘንላት፣ ለሱም ደግሞ አላህ ሰብር ይስጠው። እንግዲህ የእናቱን ጀናዛ ነው አስቀምጦ ወደ ፈተና ሄደው። ለምንድን ሲባል የእናቱን አማና ለመወጣት ሲል ማለት ነው። ይህንንም ደግሞ ቃሉን አክብሯል። አላሁ አክበር። እጅግ በጣም ልብ ይነካል። ብዙዎች ደግሞ ይህንን እንግዲህ መረጃ ሲቀባበሉት ነበረ። ከዛም አልፎ ይሄ ልጅ ህፃን ነው፣ ወንድማችን ካሊድ ይባላል። እንዲሁም ደግሞ ታናናሽ ልጆችም አሉ። የቤተሰብ ኃላፊነትም እሱ ላይ እንዳለ ነው እየተነገረ የሚገኘው። ወንድማችንን አላህ ያበርታው፣ እኛም ከጎኑ ልንቆም ይገባል የሚል መልእክት የተለያዩ እንግዲህ እየወጡ ይገኛሉ። ኢንሻአላህ አላህ ይዘንላት፣ አላህ በጀነተል ፊርደውስ ያንበሻብሻት ማለት ነው። ለሱም ደግሞ አላህ ሶብርን ይስጠው። እጅግ ለብዙዎችም ትምህርት የሚሆን መልእክት ነው ይህ ነገር እና ሁላችሁም ለወንድማችን ካሊድ ዱዓ እናድርግለት ለማለት እወዳለሁ። ብዙዎችን ሲያነጋገር ከነበሩ ቪዲዮዎች መካከል አንዱ ነው። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ያ ጀማ አላህ መጨረሻችን ያሳምርልን። እንግዲህ በየትኛው ቅጽበት እንደምንሞት አናውቅም። ከዚህም መካከል እንግዲህ የሁለት አባቶች እጅግ የሚያስገርም ምንድነው የሚባለው ለቤተሰቦቻቸው አስደንጋጭ፣ ለነፍሳቸው አስደሳች፣ ለሰሚ የሚያስቀና አሟሟት የሞቱ ሁለት አባቶች ታሪክን በጋራ እንመለከታለን። ለቤተሰቦቻቸው የሚያስደነግጥ አሟሟት፣ ለነፍሳቸው የሚያስደስት፣ ለሰሚ የሚያስቀና አሟሟት የሞቱ ሁለት አባቶች ታሪክ እነግራቸዋለሁ።
አላህ ሱብሓነሁ ወተዓላ እነሱ በሄዱበት መንገድ የምንሄድ ያድርገን። እስከ መጨረሻ ተከታተሉትና ቪዲዮን አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሰሞኑ ከቀበርናቸው ሟቾቹ እኚህ ሁለት አባት የሞቱበት መንገድ ወላሂ በጣም የሚያስቀና ሙስሊም የሆነ ሁሉ የሚመኘው አይነት አሟሟት ነው የሞቱት። አንደኛው አባት እኛው አካባቢ ይኖሩ የነበሩ በመልካምነታቸው የሚታወቁ የመስጂድ ሰው የመግሪብን ሰላት ሰግደው ከጨረሱ በኋላ ዚክር ላይ ያሉ ጌታቸው የተገናኙ በድንገት። ሁለተኛው አባት የአላህን ቤት ሐጅ በዘንድሮ ተወፍቀው እዛው ዱዓ አድርጎ ወንጀላቸው ሁሉ አስምሮ ወደ ሀገር ሲመለሱ ልክ አየር እንደወረዱ ወደ አኺራ የሄዱ አባት። እንግዲህ ረሱላህ ሰለም እንደተናገሩ አንድ ሰው በትክክል ሐጅ ከፈጸመ ከእናቱ ማህፀን እንደተወለደ ህፃን ልጅ ከወንጀል ይጸዳል ብሎና በእንደዚህ አይነት ሁኔታ ላይ ጽድት ብሎ ከመጡ በኋላ አገር ውስጥ ገብቶ ሐሜት ሳይሰሙ ሌላ ነገር ሳያወሩ አላህን ተገናኙ። አላህ ሱብሓነሁ ወተዓላ ማረፊያቸው ጀነት የጀነት ጨፍ ያደርግላቸው። እኚህም አባት አንድ ሰው ሰላት ላይ ሲሆን ያው ቀጥታ ከጌታው ጋር ተገናኝቶ ንግግር ላይ ነው። እኚህም አባት በተሽሁዳቸው ዚክር በስጁዳቸው አላህን ለምኖ ዱዓ አድርጎ ዚክር ላይ ኢስቲግፋር ላይ ያሉ ነው አላህ ተገናኙ። አላህ ይማራቸው። በመልካምነታቸው ይታወቁ የነበሩ አባት ነበሩ። ግን በዚች ቪዲዮ ላስተላልፈው የምፈልገው መልእክት ምንድነው? ማናችንም በየትኛውም ሁኔታ ላይ ሆነን ሞት ሊመጣ እንደሚችል እነዚህ ሰዎች ቤተሰቦቻቸው ይህንን አልጠበቁም ነበር። ከሐጅ የሚመጡ ሰዎች ደግሞ ምናልባት ሁላችንም የምናውቅ ይመስለኛል። አንድ ሰው ከሐጅ ሲመጣ ምን አይነት አቀባበል እንደሚደረግለት ቤተሰብ፣ ልጆች፣ የልጅ ልጆች አባታችን አያታችን ከሐጅ የመጡ ነው ብዙ ነገሮችን ያው ተዘጋጅተው ይጠብቃል። ነገር ግን እኚህ አባት ግንባራቸው ስሟቸው ትቷቸው የሄዱ ቤተሰቦቻቸው ግን መገናኘት አልቻሉም። ጀናዛቸው ነው ወደ ቤት የተመለሰ። እኚህም አባት ከመስጊድ እስኪመለሱ ድረስ ቤተሰብ ያዘጋጀው ነገር ይኖራል። የአባታቸው ያነጠፉት ይኖራል። እራትም ለአባታችን ብለው የሚመቻቸው ነገር አዘጋጅተው ነበር ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ያንም የተዘጋጀም ያም የተነጠፈም ለነሱ አልፈቀደም። ወደ አኺራ ሄደዋል። እነዛ ቤተሰቦቻቸው ሲጠብቁ ቤተሰቦቻቸው ግን ያው ጀናዛ ሆኖ መጥቷል። እነዚህ ሟቾችም ደግሞ ይህንም አልጠበቁም ነበር። ወንድምና እህቶቼ እኛም በየትኛውም ሁኔታ ላይ ሆነን ሞት ሊመጣ ይችላል። ከዚህ በፊት አንድ ሰው ሞተ ሲባል እንሰማ የነበረው ምናልባት በበሽታ ለብዙ ጊዜ ታሞ ተሰቃይቶ አርጅቶ አልሐምዱሊላህ ተገላገለው እስኪባል ነበር ድረስ ነበር ሲሰቃዩ ነበር። አሁን ላይ ግን ጠዋት ታየ ከሳት ተቀበረ ነው፣ ከሳት ታየ ማታ ሞተ ነው። ይሄን ነገሮች አሁን ላይ በብዛት በዝቷል። አሁን እንደውም እየሰማነው ያለው ነገር በጣም የሚያስደነግጥ ነው። ስለዚህ ወንድምና እህቶች የተቆራረፍነው የተቀያየምነው ካለ ለአላህ ስንል አውፍ እንባባል። ሐቃቸው ያለብን ሰዎች ካሉ ሐቃቸው መመለስ ምንችል ከሆነ ሐቃቸውን መለስ፣ ካልቻንም ሐቅ ያለብንን ለቤተሰብ እናሳውቅ፣ እነሱም ሄደን አፉታው እንጠይቅ። ይህን ቪዲዮ አስተማሪ ነው ብላችሁ ካሰባችሁ አዳርሳቸው። የአላህ ሰላምና እዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችንም ይህንን አሟሟት እንፈልገዋልና ሳህ ወላሂ እንፈልገዋለን። አላህ መጨረሻችን ያሳምርልን። በዚህ መልኩ ግን በዋናነት በየትኛው ቅጽበት እንደምንሞት አናውቅም የሚለው መልእክት ሁላችንም ጋር ልንይዘው ይገባል። ነገር ግን እኛ ብዙ ነገር እናስባለን፣ ከወዲሁ ልንቀጭ እንችላለን። ነገር ግን በእነዚህ መልኩ ደግሞ አሟሟት ማለት ለብዙዎች ትምህርት የሚሆኑ እንዲሁም ደግሞ ብዙዎችን የሚያስቀና ደስ የሚልም አሟሟት ነው። ሳህ ወላሂ ከሐጅ ሲመለስ እንዲሁም ደግሞ ሶላት ላይ ያለ ሱብሃንአላህ ከዚህ በላይ ደስታ ምን አለ? ምንም ደስታ የለም። ስለዚህ ነገር ግን የተለያዩ ቅጽበት ውስጥ በየቦታ ሁላችንም ወንጀል ሰሪ ነን። አላህ ወንጀሎቻችን ይቅር ይበላል። ነገር ግን በየጭፈራ ቤቱ በየተግባር ኢቭን ሶላት ማንሰግድ ሰዎችም አለ። ከዛም አልፎ ብዙ ታሪኮች አሉ ሁላችን የምታውቁት። በተለይ አሁን ላይ ደግሞ ለጆሮ የሚከባብዱ በየቲክቶኩ በየሶሻል ሚዲያው እየሰማናቸው የምንመለከታቸው ነገራቶች አሉ። ከነዛ ከወንጀል በአጭሩ እንራቅ ለማለት ነው። እንዲሁም ደግሞ እንግዲህ ለወደፊት ስንቃችንን እንያዝ የሚል መልእክት ነው በዋናነት። ኢንሻአላህ ደስ የሚልም አሟሟትም አለ። ከዚህ ቪዲዮ ብዙዎቻችን እንደተማሩ ተስፋ አድርጋለሁ። ወደ ሌላኛው ቪዲዮ አለፍኩላል። ያልተኖረ ልጅነት ይላል። ይህንን ህፃን ልጅ በጋራ እንመልከት። እንዲሁም ደግሞ ለብዙዎቻችሁ በተለይ ልጅ ወልዳችሁ ወደ ውጭ ሀገር በተለይ ሄዳችሁ በደንብ አዳምጡት። ባደሳ ወላሂ አብሽር እና ሶፍት ስንት ነው የምትሸጠው? እስኪ ያሳየን። እስኪ ና። ማን ነው ስምህ? መሐመድ። እናት አለ? ትምህርት አትማርም? ለምንድን? አገር የት ነው? ጨፋሮ ቤት። እዚህ ምን ሆነህ መጣህ ነው? እዚህ ምን ሆነህ መጣህ ነው? እና የኔ አባት ህይወት ምንም ስላልገባቸው
ይስቃል። ወደ ሀዘን የሚቀየርበት ራሱን ሲያቅ ያሳልፋቸው ነገሮች ምናምንና ልጅ ጥላችሁ የተሰደዳችሁ እውነት በውሳኔያችሁ ሁሌም ደስተኛ መሆን አለባችሁ። ለምን መሰላችሁ? ልጅሽ አጠገቡ ሆነሽ የሚፈልገውን ነገር ሳታደርግለት ስቀሪ በጣም ስሜቱ ከባድ ነው። የሚፈልገውን ታዩና የሚያስፈልገውን ነገር ግራና ቀኝ ጫማ ለይቶ ማድረግ በማይችልበት እድሜው የአባቱን ቦታ ለመሸፈን እየጣረ ነው ይሄ ህፃንና ሁላችንም አሁን ከዚህ ህፃን እኩል ብዙ ነገር አሳልፈናል በህይወታችን ብናወራ ለራሳችን ሼም ይዘናል። ሐቂቃ እስከ 18 ወይ እስከ 20 አመታችን ድልቅቅ ብለን ቤተሰብ አስቦልን ምንም ነገር ሳናቅ ማለት ነው አድገን ከዛ በኋላ ደግሞ ህይወት ውጣ ውረድ ሲያጋጥመን እምናማር ሰዎች አላችሁ። ትልቅ ከሆንኩ በኋላ ትናንሽ ያጋጠሙኝን ቻሌንጆች ውስጤ ላይ ምን ያክል ተጽዕኖ እንደፈጠሩብኝ ልቤ ምን ያክል እንደታመመ ምን ያክል እንደቆሰለ በአንዳንድ ቻሌንጆች እና ከዚህ ልጅ እኩል አሁን ማማራሪ በጣም ይገርመኛል ነው። በአጠቃላይ ልጅሽን ጥላሽ መጥተሽ አሁን ላይ መታለቅሺ ምትከፊ ወለድ ብቻ እናት እንደማያስብል እና ምን ነገር የሚያሳብቁ ፖስቶቹን ስታይ ልብሽ አይሸበርም። ጀግና ነሽ አንቺ። ምክንያቱም የነገ ህይወቱን ለማቃናት ስለሆነ ብዙ ማውራት አልፈልግም። ተቃላችሁ ድክም ማለት ያ ጀማ ይሄን ቪዲዮ ሳይ በጣም ነው የደነገጥኩት። ሙሉ ቪዲዮውን አላገኘሁትም። ኢንሻአላህ ለመፈለግ ሞክራለሁ። ምንድነው ወደ ሀገሬ ልመለስ ነው አለ ያ ህፃን ልጅ ማለት ነው። የት ነው ሀገሩ? እዚሁ ነው ያለውበት፣ እዚሁኛ ሀገር ወደ ጨፋሮ ቤት። በጣም ነው የደነገጥኩት። ቪዲዮውን አልተመለከትኩትም፣ ነገር ግን ያስተምራል ብዬ ስላሰብኩኝ ነው መጀመሪያ ያወረድኩት። ከእናንተ እኩል ነው እየተመለከትኩ ያለሁት ማለት ነው። እስኪ ኢንሻአላህ ሙሉ ቪዲዮውን እንትን ብዬ እንደገና ሰራበታለሁ። ከተቻለ ደግሞ ለማግኘትም እሞክራለሁ። እጅግ በጣም እኔ የደነገጥኩት እንግዲህ መነጋገሪያ ወይም ደግሞ ብዙዎች ይህንን ቪዲዮ እያንቀሳቀሱት ይገኛሉ ኢንሻአላህ እና በጋራ እንመለከታለን ያለውን ነገር። ነገር ግን ከዚህ ቪዲዮ ብዙዎቻችሁ እንደተማራችሁ ተስፋ አድርጋለሁ። በተለይ ውጭ ሀገር ያላችሁ በርቱ፣ ጠንክሩ፣ አላህ ያበርታችሁ። እንግዲህ ለልጆቻችሁ ለቤተሰቦቻችሁ ስትሉ ነው ከሀገር የወጣችሁት እና አላህ ይበልጥ ያጠንክራችሁ ለማለት እወዳለሁ። እህታችንም ያስተላለፈችው መልእክት አለ፣ በጋራ የምንጠቀምበት ያድርገን። ወደ ሌላኛው ቪዲዮ አለፍኩላችሁ። አላህ የሁላችንም መጨረሻ ያሳምርልን። አንድ ቪዲዮ እንመልከት፣ ብዙዎቻችን ያስተምራል። ሱብሃንአላህ። በዚህ ቪዲዮ በጣም ትገረማላችሁ። እስከ መጨረሻ አዳምጡኝ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። እች ሴትዮ በአካባቢዋ እጅግ የተከበረ ሴት ነበረች። ነገር ግን ከሆነ ጊዜ ጀምሮ ደስታ ይርቃታል፣ ፈጽሞ ሰላምን ታጣለች። እምነት የለኝም ከሚሉ ሰዎች ነበረች። አንድ ቀን አላህ ወደ እስልምና ሊጠራት ሲፈልግ ከመተኛቷ በፊት አንድ ሀሳብ አሰበች። ፈጣሪ ካለ በህልሜ የሆነ ምልክት አሳየኝ ብላ ትተኛለች። ሱብሃንአላህ። አላህ ምን ይሳነዋል? ወላሂ በህልሟ ከበቂ በላይ ምልክቶችን አሳያት። እስልምናን ተቀበለች። አሁን ለብዙ ሰዎች የመስለም ሰበብ ሆናለች። አላሁ አክበር። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በደንብ አዳርሱት። ማሻአላህ እጅግ በጣም የሚያስደስት መጨረሻ ነው። ሀሳብ ወላሂ እንግዲህ የኛ አላህ ተአምር አያልቅም። ብዙ ተአምራቶች አሉት። ከዛም መካከል ለዚህ ሴት እንግዲህ የአላህ ተአምር አሳይቷት ማለት ነው። እንግዲህ በዚህ መልኩ እስልምናን ተቀብላለች። እጅግ የሚያስደስት ነገር ነው። ከዛም አልፎ ለብዙዎች ሰበብ ሂዳያ እየሆነች ትገኛለች ማለት ነው። እና ማሻአላህ ልትሉ ይገባል ሁላችሁም። ያጀማ የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችንም በሰማነው የምንጠቀም ያድርገን። መልካም